ሰላም ጤና ይስጥልኝ። የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ይህ የቮይስ ኦፍ ራያ የዜና ሰዓታችን ነው። በቅድሚያ አርዕስተ ዜና። የትግራይ የሰላም ኃይል በተለያዩ የአፋር አካባቢዎች የወንድማማችነትና የሰላም ውይይት ማካሄዱንና ለሕዝባችን ያመጣነው ለውጥ ባለመኖሩ ወደ ዘላቂ የሰላም ስምምነት መጥተናል ያለው የአማራ ፋኖ ህዝባዊ ድርጅት፣ ሌሎችንም ይዘናል። ቆይታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። የትግራይ የሰላም ኃይል በተለያዩ የአፋር አካባቢዎች ወንድማማችነትና የሰላም ውይይት ማካሄዱ ተገለጸ። የአፋር መንግስትና የትግራይ የሰላም ኃይል ቲፒኤፍ ታህሳስ 1 2018 ዓ.ም በአፍዴራ ከተማ ወንድማማችነትን ለማጠናከር የተካሄደ ውይይት እንደነበር ተናግረዋል። የሰላም ውይይቱ በአፍዴራ ከተማ የተካሄደ ሲሆን ከፍተኛ የዞንና የወረዳ ከፍተኛ አመራሮችን ጨምሮ የጎሳ መሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች የተገኙ ሲሆን ከትግራይ የሰላም ኃይል በኩል ደግሞ የሰራዊቱ ተወካዮች መገኘታቸውን ለማወቅ ተችሏል። ውይይቱ የመሩት የሰላም ሰራዊት የህዝብ ግንኙነት ኃላፊ የሆኑት ተስፋይ ንጉስ እንደገለጹት በህወሓት የተሰገሰጉ ኋላ ቀሮች ምክንያት ወደ ትግል ስንመጣ መጀመሪያ ምርጫችን ያደረግነው አፋር ክልል ነው ብለዋል። ይህንንም ያደረግንበት ምክንያት ለአፋር ህዝብ ካለን ወንድማማችነትና ፍቅር የመነጨ ነው በማለት ተናግረዋል። የውይይቱ ተሳታፊዎችም ለሰላም ብላችሁ መርጣችሁን ስለመጣችሁ እያመሰገንን ያጋጠማችሁን ችግር አብረን እንታገለዋለን በማለት ለሰላም ሰራዊቱ ያላቸውን ፍቅርና አክብሮት ገልጸዋል። በአፍዴራ ከተማ ሲደረግ የነበረው ወንድማማችነት ውይይት መግባባት የተፈጠረበት ውጤታማ በሆነ መልኩ ተጠናቋል መባሉን ተሰምቷል። የአማራ ፋኖ ድርጅት የጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ ከፈለ አለሙ ክልሉን ለሁለንተናዊ ቀውስ እየዳረገው የሚገኘው ጦርነት ለማስቆም ብቸኛው መፍትሄ የሰላም አማራጭ በመሆኑ ችግሮችን በመወያየት ወደ መፍታት አማራጭ መጥተናል ብለዋል። ድርጅቱ ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው ፊታቸውን እንዲያዞሩ የሚያስችልና ለህዝቡ የሰላም እፎይታን የሚሰጥ መሆኑን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት የጽህፈት ቤት ምክትል ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ዘርፍ ኃላፊ ግርማ እጅጋየሁ ሰላምን እናመጣለታለን ብለን ወደ ትግል የገባንለት ህዝብ የሰላም እጦት ምንጭ በመሆን ከጉዳት ውጪ ያተረፍንለት ነገር ባለመኖሩ የሰላም አማራጩን ተቀብለን እንደ ድርጅት ወደ ድርድር መጥተናል ብለዋል። ከሰላም አማራጭ ውጪ የሚደረግ የትኛውም የትጥቅ ትግል ድርጅቱ የማይወክለው መሆኑንም ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ሀገር አፍራሽ ከሆኑ እና ለግል ጥቅማቸው ከሚንቀሳቀሱ አካላት ጋር ድርጅቱ ምንም አይነት ህብረት የሌለው መሆኑን በመግለጽም ከውጭ ኃይሎች ተልዕኮ ተቀብለው የውክልና ጠሩነት ከሚያደርጉ አካላት ጋር ወደ ሰላም አማራጭ እንዲመጡም ጥሪ አቅርበዋል። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት $261 ሚሊዮን በብድር ለማግኘት የሚያስችላትን ስምምነት ላይ መድረሷ ተሰማ። ይህ የብድር አቅርቦት ስምምነት አይኤምኤፍ ለኢትዮጵያ ለመስጠት ካሰበው የ4 ዓመት $3.4 ቢሊዮን የተራዘመ የብድር አቅርቦት አካል ነው ተብሏል። የአይኤምኤፍ እና የኢትዮጵያ መንግስት ኃላፊዎች በአዲስ አበባና በበይነ መረብ ባደረጉት የአራተኛው ዙር የብድር አቅርቦት ውይይት ላይ ኢትዮጵያ $261 ሚሊዮን ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሳቸውን ጠቅሰዋል። ይህንን የመጀመሪያ ደረጃ ስምምነት የአይኤምኤፍ አስተዳደርና የስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ያጸድቁታል ተብሎ እንደሚጠበቅም ተቋሙ ጠቅሷል። የአይኤምኤፍ የ3.4 ቢሊዮን የተራዘመ የብድር አቅርቦት የተቋሙ የስራ አስፈጻሚ ቦርድ ከዓመት በፊት ያጸደቀውና የኢትዮጵያ ሀገር በቀል ኢኮኖሚ ሪፎርም አካል ነው ተብሏል። የ261 ሚሊዮን ክፍያ ለኢትዮጵያ እንዲለቀቅ ከተደረገ በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው ገንዘብ ድጋፍ ወደ 2.13 ቢሊዮን ይደርሳል ተብሏል። ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም